እኔ የምለው ማለት ነው አንቺ ውሽሚት ማለት ነው በሩታ ልጅ አንቺ ምን አገባሽ? ምን አገባሽ? ሩታ ይዞ ሄዳለሁ አላለች? እንደዚህ የሚያንጨረጭርሽ ማለት ነው። በማያገባሽ ለምንድን የምትገቢው? አብርሽ የልጁን ፍቅር ሳይጠግብ ወደ ውጪ ሩታን ልትልኩ ነው አይደለም ብለሽ የምትከራከሪ ማንሽ? አንቺ እኮ ውሽሚት ነሽ። ምን አገባሽ? እንደ ውሽምነትሽን ስነ ስርዓትሽን ያዥ። አብርሽና ሩታ ደግሞ ባልና ሚስት ናቸው። ልዑልም ደግሞ ልጃቸው ነው። የትም ትውሰደው አይመለከትሽም። እንገርሽ ማለት ነው አይመለከትሽም። በማያገባሽ ልክ እንደወጥ እንደ ዝንብ አትግቢ ማለት ነው። ልክ በቃ ይሆን አይደል ስልጣን አለኝ ብለሽ አትጎሪብን ማለት ነው። በጣም ነው የምታሳፍሪዎች። ምን አገባሽ? የትም ይውሰድ የትም ትነጋገር። እሷ ሲጀምር ራሷ አይደል ያመጣችው። እነዛ ሰዎች ናቸው ያመጡት። ግን አንቺ ሩታን ለማሰደብ ቶሎ ብለሽ ቀደም ብለሽ ኧረ እባክሽ ይችን ለኛ ጥሬ ደገኛ ብሎ ነገር ሰው እዛው እናቴ እዛው ተወዳጅ እንድትባይ ነው። ለአብርሽ ሀሳቢ ነሽ እንድትባይ ነው። ተይ እንጂ እውነትሽን ነው እንዴ ውሽሚት። አቤት ውሽሚት ጋይዝ፣ ውሽሚት ምን አስባ ነው እንደዚህ ሀል የምትቆረቆረው? ሩታ ሌላ ይዤው ሄዳለሁ አላለች? ምን አላለች? ይህን ሀል የምትቆረቅ ምን ነው? የሩታን ልጅ ልወስጭ አእምሮሽ ነው? ይሄን ብሽ ባናትሽ ተተከይ ማለት ነው። ሩታ የተሰደበችበት የተዘቀዘቀችበት እንዴ ስንት ነገር የለፋችበት ዋጋ የከፈለችበት ልጅ ነው። አይመለከትሽም። በአንቺ ምክንያት ራሱ ሩታ ተሰብራለች። አይመለከትሽም። ምን አገባሽ? የትም ትውሰደው። 9 ወር ድረስ አርግዛ የወለደችው እሷ ናት። አንቺ አይደለሽም። ማንሽ አንቺና ነው ስለ ሩታ ልጅ የምታወሪው? እኔ እኮ ማለት ነው ሰው እኮ አይን አወጣ ነው እንዴ ጋይዝ? ኧረ ቢስሚላ ምን ጉር ናቸው ግን? አያፍሩም ደግሞ እኮ ማፈሪያዎች። ጭራሽ አይናቸውን በጨው እጥብ አድርገው ይመጡና ሩታ ልጇን ይዛ አትሄድም። ልጇን ለአብርሽና እኔና አብርሽ እናሳድገዋለን ስትል አታፍሩም ጋይዝ? ማፈሪያ ደግሞ ድፍረቷ ራሱ ማለት ነው ጋይዝ። አሰላሙ አለይኩም ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ብዙ ትረፍ ይበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያረጋችሁ ቤተሰብ ሆንላለሁ። ቤተሰብ እንግዲህ ውሽሚት ትናንትና እንዳያችሁት ማለት ነው ሩታ ወደ ውጭ ሀገር እንደምትሄድ ምናምን ሰምታ ማለት ነው ጋይስ፣ ልጇን ይዟ ማለት ነው። እና እየተቆረቆረ ነበረ በጣም በቃ ተንጨርጭራ። ይሄ አላ ዘይት ውሃ ላይ ተደረገ እንጨረጨራሉ አይደል? እንደዛ ነው የተንጨረጨረችው ማለት ነው። እና በጣም በቃ የሆነ ቅብጥ ነው ያለችው። ቅብጥ እንዴ! ቆይ አንቺ አይደልሽ ያረገሽው? አንቺ አይደልሽ የወለድሽው? በሰው ህይወት ሚስትን ተባል አለያይተሽ ውሽማ ሆነሽ እሻልን ብለሽ ደግሞ በሩታ ልጅ በልዑል ልትመጭብን ባናትሽ ተተከይሽ፣ በአፍጥሚሽ ተተከይ ማለት ነው። ምን አገባሽ? የትም ትወሰደው። ሲጀመር ሩታ አለ አብርሽ ፍቃድ የትም እንደማትወስደው ግልጽ ነው። ማንሽና ነው አንቺ ሩታን ለማስጠቆር ሩታን ለማሰደብ ነው። እንደሄን ያህል ቅብጥ በቃ ጥሩ ነገር ያኔ መልካም ነገር ሰራች ለአብርሽ አሰበችለት ምናምን እንድትባይ ነው። ድሮንስ ውሽማ እኮ ማለት ነው ይሄ ታታች ነው እንጂ የሚሰራው መቼ ከላይ ይሆናል? ከታች እየተንሰረሰረ ማለት ነው። በጣም ባለጌ ነሽ። አያገባሽ። ሰረሩታ ልጅ ማለት ነው ማንም አያገባው ታባቱ በቀር ማለት ነው። አባቱ ይናገር እንጂ አንቺ ምን አገባሽ? ማነሽ? ሩታ ራሷ ይዞ ሄዳለሁ አላለችም። አስባለሁ ነው ያለችው እንጂ ይዞ ሄዳለሁ አላለች። አንቺ ምትይ ዛሬ ስትንጨረጨሪ ይሄና ልብድ ስክር ምትይ ምን አገባሽ? ማነሽና ነው አንቺ? ሰሩታ ልጅ ማነሽ? ሩታ ራሷ ናት። ይሄንን ሩታ የተሰደበችበት የለፋችበት ያረገዘችው እሷ ናት። የተሰደበችው እሷ ናት። የተዘቀዘቀችው እሷ ናት። ስንት ዋጋ የከፈለችበት እሷ ናት። አንቺ ማንሽ? ዛሬና ትናንትና መተሽ የሩታ ልጅን ያሳድጋል ስጡኝ ስትይ አታፍሪም? ማፈሪያ። አብርሽ የልጁን ፍቅር ይፈልጋል እና ተራ የሚስቱንን ፍቅር ይፈልጋል። ከህይወታቸው መውጣት ትችላለሽ ተፈለገሽ ጥርግ በይ። ሲጀመርኩ ማለት ነው እንዴት ብዬ ልንገርሽ? አብርሽ የዛሬ 3 ቀን የዛሬ 4 ቀን ማለት ነው አንቺን አባሮ ሚስቱን አስገብቶ ነበረ።
አሁንም ደግሞ ሌላ ሴት መታ አንቺን አባሮ ሌላ ውሽማ እንደሚይዝብሽ ተስፋ አረጋለሁ። እውነቴን ነው። ለምን ይሄ ልማዱ ነው። ይጠቅመኛል ብለሽ ለሱ እንደዚህ ትከራከሪ ምናምን ባይዘዊ። ይሄ ባልና ሚስቶች እንደፈለጋቸው ስራ ይስሩበት፣ ይስሩ፣ ችግር የለውም። ግን ሩታን እና ልዑልን እባካችሁ ታይወጣችሁ። እሱ ሩታ ሳኑ በቃ እናንተ ልማዳችሁ ራሱ በቃ ቪዲዮ በቃ ሩታ ከሰራይ በዛ በቃ ታሪክ ነው የምትሰሩት። አቦ ሩታዬ ደብለቅለቅለቅ ማድረግ ነው ብላለች ማለት ነው። ደብላልቀው ማለት ነው። ጠፋች አይደለም? ተመቻችሁ በቃ ስለ ሩታ ማውራት ደላችሁ አይደለም? እኔማ እናንተንማ ባፍጢማችሁ ነው የምተክላችሁ። ጠብቁኝ ማለት ነው። እንዴ ምነው ጠገቡ እኮ ጋይዝ። ጭራሽ ብሎ ደግሞ በልጅ መጣይ። ቆይ ማናት ንገሩኝ እስኪ። ማናት ይቺ ውሽሚት ማናት? ምን አገባትና ነው ሰሩታ ልጅ የምታወራው? ይመለከታታል እንዴ ጋይዝ? ምነው እሷ ናት እንዲ ያስረገዘቻት? እሷ ናት ስትንከባከባት እየከረመችው። አብርሽ ራሱ አይገባውም ልበል፣ ግን ልጅ አባት ስለሆነ ነው እንጂ የተንከባከበው ማን እንደሆነ ልጇን ራሷን አይተንከባክባ አስረገዘ። ግን አንቺ ጋ ነው ውሽሚት 9 ድረስ ቁጭ ያለው። ልንገርሽ ብዬ ነው በዛው አጋጣሚ ማለት ነው። ጨጓራዋን እየላጥሽ ብዙ ነገር አለ። እኛን ራሱ ጨጓራችን በጣም ነበር የምትለጨው። አፈር ብዬ ነው። ጭራሽ በሩታ ልጅ ደግሞ ልትመጪ ነው። ስነ ስርዓትሽን ያዥ ማለት ነው። አደብ ግዢ። በማያገባሽ አትግቢ። አይመለከትሽም። አንድ ሰው የሚመለከተው ብቻ ነው ማውራት የሚገባው ማለት ነው። እንደ እርጎ ዝንብ ጥልቅ አትበይ ማለት ነው። እውነት ይህን በጣም ነው የምታስጠዩ፣ በጣም ማለት ነው። ይሄ የፈረስ ጭራሽን ደግሞ ወደዛው ልቂ። በጣም ነው የምታስጠዩ። ልንገርሽ በዛው አጋጣሚ ማለት ነው። አምሮብኛ ብለሽ ተሆነ ምን አይነት ገገማ ናት ጋይዝ። ደግሞ በሩታ ልጅ ልመጣ እኮን ብላ በልጅ ደግሞ ልነግጅ ነዋ። በሩታ አልበቃ ብለሽ በሩታ አልጠግብ ብለሽ በልዑል ደግሞ ልሰሪ ልነግጅ አይደለ? የአባቴ አምላክ የምትበሉት እንደው ውሃ በሆነ። ኧረ ውሃ ራሱ ይጠቅማል። በቃ የሆነ ሊጥ በሆነ፣ ኧረ ሊጥም ራሱ ይጠቅማል። ምን ልበልሽ? አፈር በሆነ። አዎ አፈርም ደግሞ ቤት ይመረጋል ማለት ነው። ምን ልበልሽ? ድንጋይም ይጠቅማል። ኧረ ጋይዝ የሆነ ነገር በሉኝ። ሁሉንም እኮ ቦታውን ነገርኩት። እና የሚበላ ይብላት፣ እውነት የሚበላ ይብላት። ጅብም ሆነ አይጥም ሆነ። ለነገሩ አይጥ ራሱን እንጃ ይፈራታል። እችን እንዴ እንኳን ሊበላት ማለት ሊጠጋት ራሱ አይፈልግም። ለምን? በጣም ተጅብም በላይ ናት። ጭራሽ ብላ ደግሞ ስለ ሩታ ልጅ ልታወራልን ነው አለ የመጣዩ። እንደዚህ ቀበጥ እያለኝ ሰው ለካ ጠግቧል ጋይዝ። ለካ ልኩን ሲናገረው ማለት ነው። ይሄን ሀል ያሰክረዋል ለካ። አቤት ቅናት! የቅና መንፈስ የተወጋ ይሁን። አሜን። ሩታዬ ራስሽን ጠብቂ እናቴ፣ ከእንደዚህ ከነዚህ አስመሳዮች ፈጣሪ ያስወጣሽ። እነዚህ እናቴ ምን ልበልሽ፣ ለራሳቸው ነው እንጂ ሆዳቸውን የሚሞሉት ለአንቺና ለልዑል አያስቡ። እና ለማንኛውም ውድ ቤተሰቦቼ የዛሬ ቪዲዮ ይሄን ይመስላል። ተወደዳችሁት ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰቡን ላለው ኮሜንት አስተያየት አስቀምጡልኝ። እወዳችኋለሁ።